ሰላም ተመልካቾቻችን ከጄኤምኤን ቴሌቪዥን ዜናዎችን ይዤላችሁ ቀርብ ያለው በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በካውንስሉ ጽሕፈት ቤት በስነ ምግባር ጉድለት የታገዱ አካላት በሁሉም ክልሎች ባሉ የወንጌል አማኞች ዘንድ ምንም አይነት ፕሮግራሞችን እንዳያከናውኑ ትብብር እንዳይደረግላቸው ማሳሰቢያ ሰጠ። ስራውን የሚያውቅ መሪ በሚል ርዕስ በቄስ ተሻለ ካሳ የተዘጋጀ መጽሐፍ በሆሳና ከተማ በኤጂ ሆቴል ተመረቀ። ከውጭ በሶማሊያ ጠፍታለች የተባለችው የ8 ዓመት ህፃን ተድራ መገኘቷ ቁጣ ቀሰቀሰ። በሚሊዮን የሚቆጠሩ ክርስቲያኖች ከዩናይትድ ስቴትስ ሊባረሩ እንደሚችሉ ሪፖርት አመላከተ። ተመልካቾች አብሬያችሁ ቆይታ ማደርገው ቤቴል ታምራት ነኝ። ወደ ዝርዝር አለፍኩኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በካውንስሉ ጽሕፈት ቤት በስነ ምግባር ጉድለት የታገዱ አካላት በሁሉም ክልሎች ባሉ የወንጌል አማኞች ዘንድ ምንም አይነት ፕሮግራሞችን እንዳያከናውኑ ትብብር እንዳይደረግላቸው ማሳሰቢያ ሰጠ። በካውንስሉ ፕሬዝዳንት ዶክተር ጣሰው ገብሬ ተፈርሞ የወጣውና ለሁሉም የካውንስሉ ጽሕፈት ቤቶች የተጻፈው ደብዳቤ ሙሉ ቃል እንዲህ ይነበባል። ለሁሉም የካውንስሉ ቅርንጫፍ ጽሕፈት ቤቶች ባሉበት ጉዳዩ ፍቃድ የታገደባቸው ቤተ እምነቶችን ይመለከታል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በኢፌዴሪ የሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1208/2012 በሕግ የተቋቋመና የወንጌል አማኝ የሆኑ ቤተ እምነቶችና ሚኒስትሪዎችን በአዋጅ አንቀጽ 2 መሰረት የሚመዘግብ ተቋም ነው። ካውንስሉ የመዘገባቸው ቤተ እምነቶችና ሚኒስትሪዎችም የካውንስሉን መተዳደሪያ ደንብና ሌሎች መመሪያዎችን የማክበርና የመፈጸም ኃላፊነት አለባቸው። በዚህ መሰረት መጽሐፍ ቅዱሳዊ የሆኑ አካሄዶችና ልምምዶች በካውንስሉ አባላት መካከል በሚከሰቱበት ወቅት ካውንስሉ በስነ ምግባር መመሪያው መሰረት የሚወስዳቸውና የእርምት እርምጃዎች በመከታተል የቅርንጫፍ ጽሕፈት ቤቶች የማስፈጸም ኃላፊነት አለባቸው። በተጨማሪም በሁሉም የካውንስሉ ቅርንጫፍ ጽሕፈት ቤቶች ላይ በኃላፊነት የምታገለግሉ መሪዎች በተለያዩ ጥሪዎች ላይ ከመሳተፋችሁ በፊት ስለ ፕሮግራሙ ይዘትና ዓላማ ሳትገነዘቡ መገኘታችሁ አገልግሎቱን ለንግድ ዓላማ ለሚጠቀሙ ግለሰቦች ግብዓት እየሆነ በመሆኑ ጥንቃቄ እንዲደረግ እያሳሰብን በሁሉም ክልሎች የሚደረጉ ከላይ በመንፈሳዊ አገልግሎት ስም ለንግድ ዓላማ ከሚጠቀሙባቸው ተግባራት የጸዱ እንዲሁም መጽሐፍ ቅዱሳዊ አስተምህሮ ብቻ የሚከናወንባቸው ለአዳዲስ ሰዎች ወደ እግዚአብሔር መንግስት መጨመር ምክንያት የሚሆን አገልግሎት እንዲካሄድ ክትትል እንዲደረግ እንዲሁም በካውንስሉ ጽሕፈት ቤት በስነ ምግባር ጉድለት የታገዱ አካላት በሁሉም ክልሎች ባሉ የወንጌል አማኞች ዘንድ ምንም አይነት ፕሮግራሞች እንዳያከናውኑ ትብብር እንዳይደረግላቸው እያሳሰብን የካውንስሉ አባላት በሙሉ ለመዋቅሮቻቸው የዚህን ደብዳቤ ግልባጭ እንድታስተላልፉልን በአክብሮት እንጠይቃለን። ከመንፈሳዊ ሰላምታ ጋር ዶክተር ጣሰው ገብሬ ፕሬዝዳንት። ግልባጭ ለካውንስሉ አባል ቤተ እምነቶችና አብያተ ክርስቲያናት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 27ኛ አስቸኳይ የሥራ አስፈጻሚ ቦርድ ስብሰባ ተካሄደ። 27ኛው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አስቸኳይ የሥራ አስፈጻሚ ቦርድ ስብሰባ መጋቢት 23 ቀን 2017 ዓ.ም በጉዲና ቱምሳ ሁለገብ ስልጠና ማዕከል ተካሂዷል። ቦርዱም አስቀድሞ በተያዙና በልዩ ልዩ ሁኔታ በተካተተ አጀንዳዎች ዙሪያ የመከረ ሲሆን ውጤታማ የውይይት ጊዜ እንደነበር ከስብሰባው ማጠቃለያ ለመረዳት ተችሏል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የመጋቢዎች ስልጠና ተካሄደ። ማክሰኞ መጋቢት 23 2017 ዓ.ም በ22 ሙሉ ወንጌል ቤተክርስቲያን በተካሄደው በዚህ ስልጠና ከ98 አጥቢያዎች የተውጣጡ 150 መጋቢዎች የተሳተፉ ሲሆን የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻውና የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ ተገኝተዋል። መርሃ ግብሩ በጸሎት የተጀመረ ሲሆን ዘማሪ መጋቢ ገዛኸኝ ሙሴ በዝማሬ አገልግለዋል።
በመቀጠል በመጋቢ ተስፋዬ ቃሚሶ ቤተክርስቲያንና የእረኝነት አገልግሎት በሚል ርዕስ ስልጠና ተሰጥቷል። መጋቢ ለወየው ስንሻው የቤተ እምነቱ ደንብና መመሪያ እሴቶች ላይ ግንዛቤ በማስጨበጥ ከጉባኤው ለተነሱ ጥያቄዎች ምላሽ ሰጥተዋል። የመጋቢው ስልጠና ዓላማው መጋቢነት ከእግዚአብሔር ቃል አንጻር የቤተ እምነቱ ደንብና መመሪያ ግልጽ ለማድረግና ሁለንተናዊ አገልግሎት እንዴት መስጠት ይቻላል በሚሉ ርዕሰ ጉዳዮች ላይ መሆኑን መጋቢ ፋሲል ተክሉ ተናግረው ለ2 ቀናት ስልጠናው እንደሚቀጥል ገልጸዋል። የኮልፌ ሙሉ ወንጌል አማኞች ቤተክርስቲያን ለ3ኛ ጊዜ የባለ ትዳሮችና የጋብቻ ክብረ በዓል በኢስት ዌስት አዳራሽ አደረገች። ዳንኤል አንተነ ዝርዝር አለው። የኮልፌ ሙሉ ወንጌል አማኞች ቤተክርስቲያን መጋቢት 21 ቀን 2017 ዓ.ም 600 ለሚሆኑ ጥንዶች የምስጋና የህብረት ጊዜና የምክክር ጊዜ እንዳከናወነች የቤተክርስቲያኑ የመሪዎች ጉባኤ ሰብሳቢ የሆኑት መጋቢ ሰማኸኝ አበበም ገልጸዋል። አብዛኞቹ ጥንዶች በባህላዊ ልብስ አሸብርቀው በታዩበት በኢስት ዌስት አዳራሽ የተደረገውን የባለትዳሮች የጋብቻ ክብረ በዓልም በወንድም መኮንን አዳሙና አገልጋይ ብሩክ አሰፋ በጸሎት ፕሮግራም በመምራት አገልግለዋል። ለ40 ዓመታት በትዳር የቆዩትና የ6 ልጆችና የ7 የልጅ ልጆች ያዩት ቄስ ዶክተር ብርሃን ባልቻ ወይዘሮ ንግስት ተክለማርያም በዝማሬ ሲያገለግሉ ቃለ እግዚአብሔርን በማቅረብ ቄስ አሸናፊም አገልግለዋል። በፕሮግራሙ ላይ በመገኘት የቤተሰብ መጠናከር የቤተክርስቲያን መጠናከር እንደሆነም ተናግረዋል። የጋብቻ ሕይወትን የሚዳስስ የሥነ ጽሑፍ ስራዎችም በወንድም መኮንን አዳሙ የቀረበም ሲሆን ጋዜጠኛ ዳንኤል ጌትነትም ቄስ ዶክተር ብርሃኑ ባልቻንና ወይዘሮ ንግስት ተክለማርያምን ቃለ መጠይቅ በማድረግ ለታዳሚው የሕይወት ልምዳቸውንም አካፍለዋል። ቤተክርስቲያኑም እንደዚህ አይነት መርሃ ግብር ስታዘጋጅ 3ኛ ጊዜ መሆኑን ከቤተክርስቲያኑ የሚዲያና ኮሙኒኬሽን ክፍል ያገኘነው መረጃም ያመላክታል። ስራውን የሚያውቅ መሪ በሚል ርዕስ በቄስ ተሻለ ካሳ የተዘጋጀ መጽሐፍ ያለፈው እሁድ በሆሳና ከተማ በኤጂ ሆቴል ተመረቀ። በ8 ምዕራፎች የተቀነበበውና 128 የገጽ ሽፋን ያለው በመሪነት ላይ የሚያጠነጥረው መጽሐፍ ታትሞ ለምዕመናን መድረሱን በማዕከላዊ ደቡብ ሲኖዶስ ምክትል ዳይሬክተርና የወንጌል ተልእኮ ቴዎሎጂ መምሪያ ዳይሬክተር የሆኑት ቄስ ተሻለ ካሳ ገልጸዋል። በምረቃው ዕለት ጥሪ የተደረገላቸው እንግዶች የሲኖዶሱ መሪዎችና የማህበረ ምዕመናን ቄሶችና አገልጋዮች እንዲሁም የመንግስት ባለስልጣናት እንደተገኙ ማወቅ ችለናል። በመጽሐፉ ምረቃ የመግቢያ ንግግር ያደረጉት የማዕከላዊ ደቡብ ሲኖዶስ ፕሬዝዳንት ቄስ ብዙነህ ሱሞዶ እንደ ቤተክርስቲያን የመሪነት ክፍተት በጉልህ መታየቱን አንስተው መጽሐፉ ይህንን ክፍተት እንደሚሞላና በአሁኑ ጊዜ ያለውን የአመራር ችግር የሚፈታና ወቅቱን የጠበቀ ነው፣ እንዲሁም ለነገ ተተኪዎች መሪዎችን ለማፍራት ይጠቅማል ብለዋል። የማዕከላዊ ክልል የሰላምና ጸጥታ ኃላፊ መቶ አለቃ ተመስገን ካሳ መጽሐፉ ጊዜ ተወስዶበት እንደተሰራ ገልጸው እንደዚህ አይነት መጽሐፎች ለሀገርም ለቤተክርስቲያንም ያላቸውን ከፍ ያለ ሚና አንስተው ስራውን የሚያውቅ መሪ መሆን ለተሳካ አገልግሎትና ሕይወት ወሳኝ መሆኑን ተናግረዋል። ጸሐፊው ቄስ ተሻለ ካሳ መሪነትን ከልጅነታቸው ጀምሮ በቤት እንድንለማመድ ያደረገችን እናታችን ናት በማለት እናታቸውንና ባለቤታቸውንም አመስግነዋል። የምረቃው ስነ ስርዓት በሲኖዶሱ ዋና ጸሐፊ በቄስ ታደሰ መምህሩ ሲደረግ ዘማሪ ጸደቃ ንሴ በመጽሐፉ ዙሪያ ሙያዊ ዳሰሳ አቅርበዋል። ባለፉት 8 ወራት በሆርቲካልቸር ዘርፍ 366 ሚሊዮን ዶላር መገኘቱን የግብርና ሚኒስትር ዶክተር ግርማ አመንቴ ገለጹ። ሆርቲካልቸር ለዘላቂ ሀገራዊ ግብ በሚል መሪ ሀሳብ ዓለም አቀፍ የሆርቲካልቸር አውደ ርዕይ በሚሊኒየም አዳራሽ እየተካሄደ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር እንደ ሀገር በዘርፉ እምቅ አቅም መኖሩን ገልጸው ይህን አቅም በአግባቡ ጥቅም ላይ ለማዋል መንግስት ልዩ ልዩ የትኩረት አቅጣጫ አስቀምጦ እየሰራ ነው ብለዋል። መንግስት የሆርቲካልቸር ዘርፉን ከሚያንቀሳቅሱ አካላት ጋር የጠበቀ ቁርኝት እንዳለው አንስተው በቀጣይ የተለያዩ ድጋፎችን በማድረግ ዘርፉን ከዚህ በላይ የማሳደግ ስራ እንደሚሰራ አረጋግጠዋል። የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ሊቀመንበር አቶ ነጋ መኳንንት በበኩላቸው የሆርቲካልቸር ዘርፉ በሀገር ሁለንተና ኢኮኖሚ ውስጥ የሚያደርገው ድጋፍ ከጊዜ ወደ ጊዜ እየጨመረ መምጣቱን ጠቅሰዋል። በተጨማሪም ከፍተኛ የሰው ኃይልን በውስጡ በመያዝ የስራ ዕድል እጥረትንም እየቀረፈ እንደሚገኝ ተናግረዋል። የዘርፉን ተደራሽነት ለማስፋትም መንግስት ትኩረት ሰጥቶ መስራትና ባለሀብቶችን የማሳተፍ ስራዎችን ማጠናከር እንደሚጠብቅበት አመላክተዋል። በኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር በተዘጋጀው አውደ ርዕይ ላይ በርካታ ባለሀብቶችና የውጭ ሀገራት ዲፕሎማቶች የተሳተፉ ነው። ዘገባው የፋና ነው።
ተመልካቾች የምትከታተሉት ከጄኤምኤም ቴሌቪዥን እየተላለፈላችሁ የሚገኘውን የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በሶማሊያ ጠፍታለች የተባለችው የ8 ዓመት ህፃን ተድራ መገኘቷ ቁጣ ቀሰቀሰ። በሶማሊያ አንዲት የ8 ዓመት ህፃን መጥፋቷ ከተነገረ ከ6 ወራት በኋላ አግብቻታለሁ የሚሉ ግለሰብ ቤት መገኘቷ ቁጣ ቀስቅሷል። በራስ ገዟ ፑንትላንድ የሚገኙት ቤተሰቦቿ ህፃኗ ጠፍታለች ሲሉ ያሳወቁት ባለፈው መስከረም ነበር። የጸጥታ አካላት ባለፈው ሳምንት አግብቻታለሁ ወደሚሉት ሰው ቤት ሰብረው ገብተው ህፃኗን መታደግ ችለዋል። ፖሊስ ሰብሮ ሊገባ የቻለው ግለሰቡ አላስገባም ብለው ቤቱን በመቆለፋቸው ነው። ይህ ዜና ከሰማ በኋላ በማህበራዊ ሚዲያ ከፍተኛ ቁጣ የተቀሰቀሰ ሲሆን በሶማሊያ ዋና ከተማ ሞቃዲሾ ተቃውሞ ሰልፍ ተደርጓል። በርካቶች የህፃናት ጥበቃ ህግ ሊወጣ ይገባል ያሉ ሲሆን በሶማሊያ በአሁኑ ወቅት ትዳር ለማድረግ ከፍተኛ የእድሜ ገደብ የለም ተብሏል። ሁኔታው የሚያሳዝን ሆኖ ሳለ ተጠልፋ ተወስዳ ቤተሰቦቿ ለወራት የት እንዳለች አለማወቃቸው በጣም የሚያስደነግጥ ነው ሲሉ ሶማሌ ዊሜን ቪዥን ኦርጋናይዜሽን የተባለው የመብት ተሟጋጅ ድርጅት ሊቀመንበር ፋዱሞ አህመድ ለቢቢሲ ተናግረዋል። የሚመለከታቸው ተቋማት ትክክለኛውን ህጋዊ እርምጃ ይወስዳሉ የሚል እምነት አለንም ብለዋል። በመጨረሻም በሚሊዮን የሚቆጠሩ ክርስቲያኖች ከዩናይትድ ስቴትስ ሊባረሩ እንደሚችሉ ሪፖርት አመላከተ። በበርካታ የክርስቲያን ድርጅቶች የወጡ ሪፖርቶች እስከ 10 ሚሊዮን የሚደርሱ ክርስቲያኖች በታቀደው የትራምፕ አስተዳደር ፖሊሲዎች ሊባረሩ እንደሚችሉ ያስጠነቅቃል። በዩናይትድ ስቴትስ ውስጥ ያሉ ቤተሰቦችና አብያተ ክርስቲያናት ጉዳዩ አሳሳቢ መሆኑንና በአሜሪካ ቤተክርስቲያን ላይ ያለውን ተጽዕኖ ለማጉላት መሆኑን በመግለጽ ላይ ይገኛሉ። በአሜሪካ የክርስቲያን ቤተሰቦች ላይ የመፈናቀል ተጽዕኖ በግሎባል ክርስትና ጥናት ማዕከል፣ በብሔራዊ የወንጌላውያን ማህበር፣ በዩኤስ የካቶሊክ ጳጳሳት ፍልሰትና የስደተኛ አገልግሎቶች ጉባኤ እና የዓለም እርዳታ የተዘጋጀ የባለብዙ ኤጀንሲ ሪፖርትም አረጋግጧል። ሪፖርቱ መጽሐፍ ቅዱስ አንድ የክርስቶስ አካል እንዳለም አንደኛ ቆሮንቶስ 12 ከቁጥር እስከ 14 አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና የሚለውን ክፍልም ክርስቲያን ዴይሊ ሪፖርቱን ዋቢ በማድረግ ዘግቧል። ተመልካቾች ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በካውንስሉ ጽሕፈት ቤት በስነ ምግባር ጉድለት የታገዱ አካላት በሁሉም ክልሎች ባሉ የወንጌል አማኞች ዘንድ ምንም አይነት ፕሮግራሞችን እንዳያከናውኑ ትብብር እንዳይደረግላቸው ማሳሰቢያ ሰጠ። ስራውን የሚያውቅ መሪ በሚል ርዕስ በቄስ ተሻለ ካሳ የተዘጋጀ መጽሐፍ በሆሳና ከተማ በኤጂ ሆቴል ተመረቀ። ከውጭ በሶማሊያ ጠፍታለች የተባለችው የ8 ዓመት ህፃን ተድራ መገኘቷ ቁጣ ቀሰቀሰ። በሚሊዮን የሚቆጠሩ ክርስቲያኖች ከዩናይትድ ስቴትስ ሊባረሩ እንደሚችሉ ሪፖርት አመላከተ። ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነጋር እንዲሁም ከመላው ስቱዲዮ ባለሙያዎቻችን ጋር አብረናችሁ ነበርን። ከቀሪ የጄኤምኤም ቴሌቪዥን ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። እስከዛው ሰላም ቆዩ።